ሰላም በዓለም ዙሪያ የምትገኙ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ዛሬም እንደ ሁልጊዜው በጠቃሚና በአስተማሪ ሐሳብ መጥቻለሁ። እስከመጨረሻው አብራችሁኝ ሁኑ። ለዚህ ቻናል ቤተሰብ ያልሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። መልእክቴን ከወደዳችሁ ደግሞ ላይክ፣ ኮሜንት፣ ሼር በማድረግ ለሌሎች አጋሩ። የዛሬውን መልእክቴን ከመጽሐፍ ቅዱስ አንድ ክፍል በማንበብ እጀምራለሁ። ምክንያቱም መልእክቴ በጥቅሱ ሐሳብ ዙሪያ ስለሆነ ማለት ነው። እንዲህ ይላል: ማንም ሰው አንድ ምዕራፍ ትሄድ ዘንድ ቢያስገድድህ ሁለተኛውን ከእርሱ ጋር ሂድ። የሆነ ሰው አንድ ምዕራፍ እንድትሄዱ ቢጠይቃችሁ አብራችሁት 2 ምዕራፍ ሂዱ። ከተጠየቃችሁት በላይ አድርጉ። ከመንገዳችሁ ወጣ በሉ፣ ተዘርጉ። መዘርጋታችሁ ጥሩ ይሆንላችኋል ማለት ነው። ሁሌም ቢሆን ባገኘነው አጋጣሚ ለሰዎች እንዴት መዘርጋት ወይም እንዴት መድረስ እንደምንችል መማር ይኖርብናል። እናም መዘርጋትን የመላ ህይወታችን አካል እንዲሆን ማድረግ አለብን። ለምሳሌ አንድ ሰው ተቸግሮ አንድ ልብስ እንድትሰጡት ቢጠይቃችሁ እጥፍ አድርጋችሁ 2 ልብስ ስጡት። ሌላ ደግሞ አንድ ሰው በመኪናችሁ ግማሽ መንገድ እንድትሸኙት ቢጠይቃችሁ ከመንገዳችሁ ወጥታችሁ ቤቱ በራፍ ድረስ አድርሱት። እንዲህ ያሉ ተግባራትን መፈጸም ነው የምርም መዘርጋት ማለት። ስለዚህ ተጨማሪ ርቀት ስትራመዱ፣ ተጨማሪ ጥረት ስታደርጉና ተጨማሪ ጊዜ ስትቆዩ ራሳችሁን የሚጠቅማችሁን ያህል ትዘረጋላችሁ። የበለጠ በመዘርጋት ለሌሎች ለመድረስ ጥረት ባደረጋችሁ መጠን በሌሎች ላይ የበለጠ በጎ ተጽዕኖ ማሳደር ትችላላችሁ። ቀድሞ ከነበራችሁበት ከመንገዳችሁ ወጣ ብላችሁ ስራችሁን በተሻለ ሁኔታ ወይም በተሻለ ፍጥነት ወይ በሁለቱም መስራት ሁለተኛውን ምዕራፍ መጓዝ ማለት ነው። ምክንያቱም ተጨማሪ ጥረት ስላለበት። ሽልማቶቹም በገንዘብ ወይም በስራ እድገት መልክ የሚመጡ ናቸው። ከዚያም ባሻገር በስራችሁ አዲስ ኩራት ይሰማችኋል። በስራችሁ ትረካላችሁ። ይህ ደግሞ ከገንዘብና ከሌሎች ከምታገኟቸው ዕውቅና በላይ ነው። አንዳንድ ጊዜ ሁለተኛውን ምዕራፍ በመጓዝ የምታገኙት ክፍያ መደነቅ፣ ደስታና ምስጋና ሊሆን ይችላል። ሁላችንም አይነ ስውራንን ወይም አዛውንቶችን መንገድ ስናሻግራቸው ፊታቸው ላይ የምናየውን የምስጋና ስሜት እናስታውሳለን። ያንን የምናደርገው ግን ክፍያ ጠብቀን ባይሆንም የሆነ ክፍያ ማግኘታችን አይቀርም። ሁለተኛውን ምዕራፍ ተጓዥ ማለት ባልተጠየቃችሁባቸው መንገዶች ራሳችሁን መስጠት ማለት ነው። አንዳንድ ጊዜ አዎንታዊ ውጤቶች በአመታት ውስጥ እየጨመረ በሚሄድ ደስታ ራሳቸውን ያሳያሉ። ለዚህ ደግሞ ከጋብቻ የተሻለ ምሳሌ የለም። ከጋብቻ የበለጠ ሁለተኛ ምዕራፍ መጓዝ የሚጠይቅ ነገር የለም። አሳቢነትን የሚያሳይ ያልተጠበቀ ትንሽ ስጦታ፣ ነገሮችን ተወት ማድረግ፣ ትንሽ ርህራሄ፣ ሲዘገዩ የትዳር አጋር እንዳይጨነቅ መደወል አይነት ነገሮች ይደረጋሉ። አንዳንድ ጊዜ ክፍያችሁ ከሌላኛው ሰው የምታገኙት መረዳት ሊሆን ይችላል። በአብዛኛው ሁለተኛ ምዕራፍ መጓዝ ማለት ያንኑ ርቀት ነገር ግን በዚያኛው ሰው ጫማ ውስጥ መጓዝ ማለት ነው። የሁለተኛ ምዕራፍ ተጓዥ ጽዋ ባዶ አይሆንም። ይበልጥ ባዶ ለማድረግ በሞከሩ መጠን የበለጠ ይሞላል። ተጨማሪ ጥረት ባይኖርም የሆነን ሰው ለመርዳት ባታጎነብሱም ትንሽ ትሆናለች እንጂ አጠፋም። ሁለተኛውን ምዕራፍ ተጓዥ መሆን በህይወት ውስጥ እጅግ የሚክስ ፍልስፍና የሆነውም ለዚህ ነው። ሰዎች ጠየቋችሁም አልጠየቋችሁም ለእነርሱ ስትሉ ከመንገዳችሁ ለመውጣት ምን ያህል ፈቃደኛ እንደሆናችሁ ካዩ ብቻ እነሱ ላይ መልካም ተጽዕኖን ታሳድራላችሁ። ሁለተኛውን ምዕራፍ መጓዝ ስለ ራሳችሁና ስለ አመለካከታችሁ አንዳንድ ውሳኔዎችን ማድረግ ይጠይቃል። በህይወት ውስጥ ሁለተኛውን ምዕራፍ ልንጓዝ የምንችልባቸው ብዙ መንገዶች አሉ። ከነዚህ ውስጥም የተወሰኑትን ጠቆም ላድርጋችሁ። አንደኛ፣ ሳትጠየቁ በቢሮአችሁ ወይም በቤት ወይም በአፓርትመንት ዙሪያ የሆነ ጠቃሚ ነገር ስሩ። ሁለተኛ፣ ምንም አይነት ክፍያ ሳትጠብቁ ለሆነ ሰው አንድ ነገር አድርጉ። ሶስተኛ፣ አንድን ሰው በየቀኑ አወድሱ። አራተኛ፣ የሽያጭ ባለሙያ ከሆናችሁ በእያንዳንዱ ቀን 1 ወይም 2 ተጨማሪ የስልክ ጥሪ አድርጉ። አምስተኛ፣ ምንም በዓል ባይኖርም ለእናንተ ልዩ ለሆነ ሰው ትንሽ ስጦታ ስጡ። ስድስተኛ፣ ለእናንተ ልዩ ላልሆነ ሰውም ትንሽ ስጦታ ስጡ። ይህን በማድረጋችሁም ያ ሰው ለመጀመሪያ ጊዜ ልዩ እንደሆነ ሊሰማው ይችላል። ሰባተኛ፣ ቢሮ ወይም ሱቅ ውስጥ ከሚጠበቅባችሁ በተጨማሪ ጥቂት ጊዜያት ስሩ ወይም 1 ሰዓት ቀደም ብላችሁ ግቡ። ስምንተኛ፣ ተማሪ ከሆናችሁ ለማንበብ ተጨማሪ ሰዓት መድቡ። የሆነ ነገር ልትማሩበት ትችላላችሁ። ዘጠነኛ፣ ሰው ላይ ሸክም ከመሆን ሸክም የሆነበትን ነገር አንሱለት። 10ኛ፣ አንድ ሰው ለመርዳት ከመንገዳችሁ ውጡ። በጣም በምታስፈልጉት ጊዜ አብራችሁት ሁኑ። ውድ የዩቲዩብ ቻናል ተከታታዮች፣ ሁለተኛ ምዕራፍ ተጓዥ እንድንሆን የሚረዱን ነጥቦች በዚህ መልኩ አዘጋጅቼ አቅርቤላችኋለሁ። እንደወደዳችሁት አልጠራጠርም። ሐሳብ አስተያየት ካላችሁ ጻፉልኝ። ስላዳመጣችሁኝ እስከመጨረሻው አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ቻው።